ያሆበል ያሆበል አባው ጃልዬ አባው ጃልዬ አባው ጃልዬ አባው ጃልዬ ኃይሎ ጋያለ መጥቷል ሊወስዳት ልሂድ እያለች አትከልክሏል በፍቅር ማርኮ ልቧን የገዛ ኩራት ክብሯ ነው ስጉት ይውሰዳል ሚስቱን እንዳገር የማያስደፍር ጀግና ነው ባሏ የማያሳፍር ይበልጣል እንጂ ከጸቡ ፍቅሩ ንግስት ተብላ የምትጠራው ተወዳጇ ተዋናይት ሰላም ተስፋዬ ሁለተኛ ትዳሯን እጅግ ደማቅና በሚስጥር በተሞላ ሁኔታ መመስረቷ ተሰማ። ያሆ 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 ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች፣ ዛሬ በመላው ሀገሪቱና በማህበራዊ ሚዲያ ላይ እጅግ ከፍተኛ መነጋገሪያ የሆነውን የብዙዎችን ቀልብ የሳበውንና ማንም ያልጠበቀውን እጅግ አስደሳችና ሰበር ዜና ይዘንላችሁ ቀርበናል። መላው የኢትዮጵያ ሕዝብ በፊልሞቿ በቆንጅናዋና በስነ ምግባሯ የሚወዳት በኢትዮጵያ የፊልም ኢንዱስትሪ ውስጥ ንግስት ተብላ የምትጠራው ተወዳጇ ተዋናይት ሰላም ተስፋዬ ሁለተኛ ትዳሯን እጅግ ደማቅና በሚስጥር በተሞላ ሁኔታ መመስረቷ ተሰማ። ይህ ዜና እንደወጣ አድናቂዎቿ በደስታ መካከል ሆነው መረጃዎችን እየፈለጉ ይገኛሉ። ለመሆኑ ይሄ ሙሽራ ማን ነው? ሰርጉ በምን አይነት ሁኔታ የትና መቼ ተደረገ? ሰላም ተስፋዬ ከበፊቱ ትዳሯ መፍረስ በኋላ ይህንን ውሳኔ ለመወሰን ምን ገፋፋት? አዲሱ የህይወት አጋሯስ ከበፊቱ ባለቤቷ በምን ይለያል? ሁሉንም እውነተኛና ያልተሰሙ ዝርዝር ምስጢሮች አሁን በዚህ ቪዲዮ በሰፊው እንተነትነዋለን። እስከ ቪዲዮ መጨረሻ ድረስ ሳታሳልፉ አብራችሁን ቆዩ። ወደ ዋናው መረጃችን ከመግባታችን በፊት እስኪ ወደ ኋላ ተመልሰን የሰላም ተስፋዬን ያለፈ የትዳር ህይወትና ማህበራዊ ጉዞ በወፍ በረር እንቃኘው። እንደሚታወቀው ሰላም ተስፋዬ ከዚህ ቀደም የመጀመሪያ ትዳሯን መስርታ እንደነበርና በዚያም ትዳሯ እጅግ የሚያምር አንድ ወንድ ልጅ ማፍራቷ ይታወቃል። የበፊቱ ባለቤቷ አርቲስት ወይም የሚዲያ ሰው ቢሆንም በወቅቱ የነበራቸው ፍቅርና ያደረጉት የሰርግ ስነ ስርዓት በኢትዮጵያ አርቲስቶች ዘንድ እጅግ ከተደነቁና ውብ ከነበሩ ሰርጎች መካከል አንዱ ነበር። ሰላም በትዳር ህይወቷ ውስጥ እያለችም ቢሆን ለሙያዋ የነበራት ክብርና ፍቅር ሳታስቀር በርካታ ተወዳጅ ፊልሞችን ለህዝብ ማበርከት ችላ ነበር። ይሁን እንጂ በተለያዩ ምክንያቶች ያ ትዳር ሊቀጥል አልቻለም። የትዳራቸው መፍረስ በወቅቱ ለአድናቂዎቿ እጅግ አስደንጋጭና ልብ የሚሰብር ዜና ነበር። ብዙዎች ሰላም ተስፋዬ ትዳሯ እንዲፈርስ አልፈለጉም ነበር። ምክንያቱም እሷ ሁልጊዜም ለቤተሰብ የምትሰጠው ቦታና የምታሳየው መልካም ስነ ምግባር የብዙዎች ምሳሌ እንድትሆን አድርጓት ስለነበር ነው። ትዳሩ ከተፈታ በኋላ ግን ሰላም ተስፋዬ ጠንካራ ሴት መሆኗን በተግባር አሳይታለች። ምንም እንኳን ትዳሯ ቢፈርስም ትልቅ የስነ ልቦና ጫና የሚያመጣ ቢሆንም እሷ ግን ተስፋ ሳትቆርጥ ትኩረቷን ሙሉ በሙሉ በልጇ አስተዳደግና በስራዎቿ ላይ አድርጋ ቆይታለች። በዚህም የተነሳ ባለፉት ዓመታት ውስጥ በበለጠ ስኬታማነቷንና ውበቷን እያደሰች በርካታ አዳዲስ ፊልሞችንና ትልልቅ የማስታወቂያ ስራዎችን በመስራት በኢንዱስትሪው አናት ላይ መቆየት ችላለች። ሰላም ተስፋዬ ካለፈው ትዳሯ መፍረስ በኋላ ለበርካታ ዓመታት ህይወቷን ሙሉ በሙሉ ለብቻዋ ነው የመራችው። ብዙ ጊዜ ታዋቂ ሴቶች ትዳራቸው ሲፈርስ ወዲያውኑ ወደ ሌላ ግንኙነት የመግባት ዝንባሌ ቢኖራቸውም ሰላም ግን የተለየ መንገድ መረጠች። እሷ ምርጫዋን ሙሉ በሙሉ በልጇ አስተዳደግ ላይ አደረገች። በቃለ መጠይቆቿ ላይም እንደምትናገረው ልጇ ለሷ የህይወቷ ትልቁ ትርጉም እንደሆነ ነው። ለብቻዋ ልጅ ማሳደግ በተለይም በኢትዮጵያ ማህበረሰብ ውስጥና እንደሷ ባለ ስራ በሚበዛበት የጥበብ ዓለም ውስጥ እጅግ ፈታኝ መሆኑ ይታወቃል። ነገር ግን ሰላም ይህንን ፈተና በድል ተወጥታለች። በተመሳሳይ ሰዓት ደግሞ በሙያዋ ላይ
ያሳየችው እድገት አስገራሚ ነበር። በርካታ ተወዳጅ ፊልሞችን ሰርታለች። የትላልቅ ድርጅቶች የምርት አምባሳደር በመሆን በሚሊዮን የሚቆጠር ገቢ አግኝታለች። ይህ ሁሉ የሚያሳየው ካለፈው ስህተቷ ተምራ ራሷን በኢኮኖሚም ሆነ በስነ ልቦና እጅግ ጠንካራ አድርጋ መገንባቷን ነው። አድናቂዎቿም ይህንን ጥንካሬዋን እያዩ ይበልጥ ያከብሯትና ይወዷት ነበር። ስለዚህም ነው አሁን የሰማነው የሰርግ ወሬ ይበልጥ ትልቅ ትኩረት ሊያገኝ ቻለው። ታዲያ ይህንን ሁሉ ዓመት ለብቻዋ ከልጇና ከስራዋ ጋር ብቻ ስታሳልፍ የቆየችው ተወዳጁ አርቲስት አሁን በድንገት ሁለተኛ ትዳሯን መመስረቷ ለምን የብዙዎችን አፍ አስከፈተ? መረጃዎች እንደሚያመለክቱት ሰላም ይህንን ሁለተኛ ትዳሯን የመሰረተችው እጅግ በሚስጥርና ከሚዲያ እይታ ውጪ በሆነ መንገድ ነው። ሰርጉ የተካሄደው በአዲስ አበባ ውስጥ በሚገኝ አንድ እጅግ ዘመናዊና ባለ 5 ኮከብ ሆቴል ውስጥ ሲሆን የተጠሩት እንግዶችን በጣም ጥቂት የቅርብ ዘመዶችና እጅግ በጣም የሚያከብሯት ጥቂት አርቲስቶች ጓደኞቿ ብቻ ናቸው። አሁን ደግሞ የሁሉንም ሰው ቀልብ ወደ ሳበው ትልቁ ጥያቄ ወደ ሆነው ጉዳይ እንለፍ። ይህ የሰላም ተስፋዬ ዳግም ወደ ትዳር ህይወት የመለሳትና ልቧን የሰረቀው አዲሱ ሙሽራ ማን ነው? ከታማኝ ምንጮች የደረሰን ሰፊ መረጃ እንደሚያመለክተው አዲሱ የሰላም ባለቤት በውጭ ሀገር በተለይም በአሜሪካ የሚኖርና እጅግ ስኬታማ የሆነ የኢትዮጵያ ተወላጅ የቢዝነስ ሰው ነው። ይህ ግለሰብ በሀገር ውስጥም ሆነ በውጭ ሀገር በርካታ ትልልቅ ኢንቨስትመንቶች ያሉትና በሀብቱ እጅግ የታወቀ እንደሆነ ይነገራል። ከዚህም በላይ ግለሰቡ ለጥበብ ስራዎች ትልቅ ፍቅርና አክብሮት ያለው በመሆኑ ሰላም ተስፋዬን በስራዎቿ ላይ ሲደግፋትና ሲያበረታታት እንደቆየ ተገልጿል። ሁለቱ የተዋወቁት ሰላም ተስፋዬ ለስራ ጉዳይና ለፊልም ምርቃት ወደ ውጭ ሀገር ተጉዛ በነበረበት ወቅት እንደሆነና ለረጅም ጊዜ ፍቅራቸው ከሰው እይታ ውጪ በሚስጥር ጠብቀው እንዳቆዩት ይነገራል። አዲሱ ሙሽራ ለሰላም ያለው ፍቅርና እንክብካቤ እንዲሁም ለልጇ የሚያሳየው መልካም አቀራረብና አባትነቱ ሰላም ተስፋዬን ዳግም ትዳር እንድትመሰርት ትልቅ ውሳኔ ላይ እንድትደርስ አድርጓታል። ይህ አዲሱ ትዳር ከበፊቱ ትዳሯ በምን ይለያል ለሚለው ጥያቄ የቅርብ ሰዎች እንደሚሉት ከሆነ አዲሱ ባለቤቷ ሙሉ በሙሉ የበሰለ የሰላምን የስራ ባህሪ በሚገባ የሚረዳና በኢኮኖሚም ሆነ በስነ ልቦና እሷን ደግፎ ለመጓዝ ዝግጁ የሆነ ሰው ነው። የበፊቱ ትዳሯ በወጣትነትና በስሜት የተመሰረተ እንደነበርና የተለያዩ የአመለካከት አለመጣጣሞች ምክንያት እንደፈረሰ የሚታወስ ሲሆን አዲሱ ትዳሯ ግን በብዙ ጥናት መግባባትና በጎለመሰ ፍቅር ላይ የተመሰረተ በመሆኑ ዘላቂና ጠንካራ እንደሚሆን ብዙዎች እምነታቸውን እየገለጹ ይገኛሉ። ሰላም ተስፋዬ አሁን ላይ ሙሉ በሙሉ ደስተኛና ህይወቷ የተረጋጋ መሆኑን ይህ አዲስ የህይወት አጋሯም ህይወቷን በደስታ እንደሞላው ከውስጥ አዋቂዎች የተገኙ መረጃዎች ያረጋግጣሉ። በማህበራዊ ሚዲያ ላይ የወጡት አንዳንድ አጫጭር ምስሎች እንደሚያሳዩት ሰላም በሰርጓ ቀን እጅግ የሚያምርና ውድ በሆነ የሙሽራ ልብስ ተውባ ከዚህ ቀደም ታይቶ በማይታወቅ የደስታ ፈገግታ ታጅባ ታይታለች። ይህ የሚያሳየው ግለሰቡ ለሰላም ያለውን ጥልቅ ፍቅር ብቻ ሳይሆን እሷን በደስታና በምቾት ለመያዝ ያለውን ቁርጠኝነት ጭምር ነው። ሰርጉ የተመራውና የተሰናዳው በሀገሪቱ ታዋቂ በሆኑ የሰርግ አዘጋጆች ሲሆን የምግብና የመጠጥ አይነቶችም ከውጭ ሀገር በቀጥታ የገቡ እጅግ የከበሩ ነበሩ። በሰርጉ ላይ ጥቂት አርቲስቶች ቢገኙም የተገኙት ግን የሰላም ልብ ጓደኞች በመሆናቸው ስነ ስርዓቱ እጅግ በሞቀ ጭፈራና በደስታ ተሞልቶ ነበር። ሰላምን በደስታ እንባ እስክታነባ ድረስ ልቧ ተነክቶ እንደነበር ተነግሯል። በአሁኑ ሰዓት በመላው የሀገሪቱ ክፍሎች የሚገኙ አድናቂዎቿ ይህንን ዜና ሲሰሙ የተሰማቸውን ከፍተኛ ደስታ እየገለጹላት ይገኛሉ። በማህበራዊ ሚዲያ ገጾቿ ስር የእንኳን ደስ አለሽ፣ መልካም የትዳር ዘመን ይሁንልሽ፣ ፈጣሪ ትዳራችሁን ይባርከው የሚሉ በሺዎች የሚቆጠሩ የመልካም ምኞት መግለጫዎች በጎርፍ እየፈሰሱ ይገኛሉ። ብዙዎች ሰላም ተስፋዬ ላለፉት ዓመታት ያሳየችው ጥንካሬና ትዕግስት በመጨረሻ እውነተኛ ደስታን እንዳስገኘላት እየመሰከሩ ነው።
ይሁን እንጂ ሰላም ተስፋዬ እስካሁን ድረስ በራሷ ይፋዊ ገጾች ላይ ስለ ሰርጉ ምንም አይነት ምስልም ሆነ መግለጫ አልሰጠችም። ይህ የሆነው ሰርጉንና የቤተሰብ ህይወቷን ሙሉ በሙሉ ከሚዲያ ነፃ ለማድረግ ከባለቤቷ ጋር በተደረገ ስምምነት መሰረት እንደሆነ ቢነገርም አድናቂዎቿ ግን ከሷ አንደበት እውነታውን ለመስማትና ሙሉ የሰርግ ቪዲዮ ለማየት በከፍተኛ ጉጉት እየጠበቁ ነው። እንደ ምንጮቻችን መረጃ ከሆነ በቅርብ ቀናት ውስጥ የተመረጡ ውብ የሰርግ ፎቶዎችን ለአድናቂዎቿ ታጋራለች ተብሎ ይጠበቃል። ወደፊት ሰላም ተስፋዬ በትዳር ህይወቷ ምክንያት ከፊልሙ ዓለም ትርቃለች ወይስ ትቀጥላለች የሚለው የብዙዎች ስጋት ነው። ነገር ግን የደረሰ መረጃ እንደሚያረጋግጠው አዲሱ ባለቤቷ በስራዋ ላይ ምንም አይነት ጫና እንደማይፈጥርባትና ይልቁንም የሷን የፊልም ፕሮዳክሽን ድርጅት በሰፊው እንደሚከፍትላት፣ ትልቅ የገንዘብ ድጋፍ እንደሚያደርግላት ቃል ገብቶላታል። ይህ ማለት ሰላም ተስፋዬን የወደፊት በትልልቅ ዓለም አቀፍ ፊልሞች ላይ ጭምር የማየት እድላችን ሰፊ ነው ማለት ነው። ትዳር ለአንዲት ሴት ስኬት ማነቆ ሳይሆን ይበልጥ ክንፍ እንደሚሆንላት ሰላም በተግባር ልታሳየን ተዘጋጅታለች። አድናቂዎችም ይህንን ሰምተው እፎይታ ተሰምቷቸዋል። እኛም ለተወዳጇና ለአንጋፋዋ አርቲስት ሰላም ተስፋዬ ለዚህ አዲስና ውብ የህይወት ምዕራፍ እንኳን ደስ አለሽ እንላለን። አዲሱ ትዳሯ የሰላም፣ የፍቅር፣ የጤናና የዘላቂ ደስታ እንዲሆንላት ከልብ እንመኛለን። ውድ የቻናላችን ተከታታዮች እናንተስ በዚህ ሰላም ተስፋዬ አዲስ የሰርግ ዜና ላይ ምን አስተያየት አላችሁ? አዲሱ ሙሽራስ ማን ሊሆን ይችላል ብላችሁ ትገምታላችሁ? እንዲሁም ካለፈው ትዳሯ ተነስታ ይህንን ውሳኔ መወሰኗን እንዴት ታዩታላችሁ? ያላችሁ ማንኛውም ሐሳብና ምኞት ከታች ባለው ኮሜንት መስጫ ላይ በሰፊው አስፍሩልን። አብረን እንወያይበታለን። የሰርጉን ተጨማሪ አዳዲስ መረጃዎችና ሙሉ ቪዲዮ ምስሎች እንደደረሱን ወዲያውኑ ወደ እናንተ ስለምናደርስ መረጃው እንዳያመልጣችሁ ቻናላችንን አሁኑኑ ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ቤተሰብ ይሁኑ። ይህንን ቪዲዮ ከወደዳችሁት ላይክ ማድረግና ለሌሎችም እንዲደርስ ሼር ማድረጋችሁን እንዳትረሱ። በቀጣይ ይበልጥ አጓጊና እውነተኛ መረጃዎችን ይዘንላችሁ እስክንመለስ ድረስ ሰላምና ጤና ለእናንተ ይሁን።